ለምሳሌ ፍልሰታ ስትመጣ ልማዴ ነው እንዴ የዓመት ልማዴንማ አልተውም ብሎ ቤተክርስቲያን መጥቶ ምንጣፍ አንጥፎ ሱባኤ ሊይዝ ይችላል። ይሄ በራሱ ግን መንፈሳዊነት ሊሆንም ላይሆንም ይችላል። እግዚአብሔር በውጫዊ ድርጊቶች የሚታለል አይደለም። ይሄን መዘንጋት የለብንም። እኛ የሆነ ቦታ አንጥፈን ስለከረምን እግዚአብሔር በዚህ የሚታለል አይደለም። ህሊናችንን ነው የሚያየው እግዚአብሔር። ልቡናችንን ነው የሚያየው እግዚአብሔር። የተሰበረ ልቡናን መሻትን ነው እግዚአብሔር የሚያየው እንጂ እኛ እዚህ የሆነ ቦታ መኝታ ስለለወጥን ብቻ እግዚአብሔር እንደተለየ ተአምር አድርጎ ላይቆጥረው ይችላል። ህሊናችንን ነው የሚያየው። ሱባኤ ስለያዝን ፍልሰታ ስትመጣ ስለምናስቀድስ እንደዚህ ብቻ በቃ ቤተክርስቲያን እናውቃታለሁ። ይሄ በጣም አደገኛ ነው። እንደውም በጣም አደገኛ ነው። ሳናውቃት ቤተክርስቲያን ያወቅናት ሊመስለን ይችላል። በመረዳት በማስተዋል ካላደረግነው በልማድ የምናደርገው ነገር በጣም ጎጂ ሊሆን ይችላል። ለዚህ ነው ብዙዎች ቤተክርስቲያን ሳያውቋት ዝም ብለው ያው የወላጅም ችግር አለ። ወላጅ ሳያስተምር ዝም ብሎ በፍልሰታ ዓመት ጠብቆ ነጠላውን አልብሶ እንደዚህ አሰራ አድርገው ሂዱ ቁረቡ። ይሄ በጣም አደገኛ ነው። ለምን እንደሚቆርቡ አስተምሯቸው። አለዛ ዝም ብሎ በልማድ ከቤት አምጥቶ ከዛ እዚህ ይመጣሉ ተኝተው ቁርባን ሲደርስ ተቀስቅሰው መቁረብ በጣም አደገኛ ነው። ቅዱስ ቁርባን ዝም ብሎ እንደ መድኃኒት የሚዋጥ ነገር አይደለም። አብሮ በጸሎተ ቅዳሴው ተሳትፈው በአቅማቸው ልክ እየተማሩ እየተረዱ እየፈለጉት መሆን አለበት እንጂ ዝም ብሎ እንደዛ ልማድ እንኩ ቁረቡ የግድ ቁረቡ እያለቀሱ አስቆርበን ከዛ ደግሞ ሲያድጉ ሕፃን ስለሆኑ ይሄ ሊኖር ይችላል። ግን በልካቸው ሳናስረዳ ከሆነ ኋላ ሲያድጉ እኔም ክርስቲያን ነበርኩ ወይ ቆራቢ ነበር በፍልሰታ እያሉ ግን የቤተክርስቲያን ዋና አፍራሾች፣ ዋና የቤተክርስቲያን ጠላቶች አሮች ሊሆኑ ይችላሉ። ሰይጣን በጣም ከሚወዳቸው ቃላት ነገና ኋላ የሚሉት ናቸው ይባላል። ነገ ኋላ በጣም አደገኛ ነው። ዛሬ ማድረግ የምንችለው ነገር ዛሬ እናደርገው። ነገ የኛ አይደለም። ነገ እንደር አንደር ብናድርም ያን ዛሬ መስራት የምንችለውን ነገር መስራት የምንችል እንሆን አንሆን እግዚአብሔር ብቻ ነው የሚያውቀው። ብዙዎች የድነትን ጥሪ ስለሚቃወሙ ብቻ አይደለም የማይድኑት፣ ቸል ስለሚሉ ነው። ባጣ ቆየኝ ያደርጉታል። ንስሐ መግባት ባጣ ቆየኝ፣ ቀስ ብዬ ስራዬን ሰርቼ ልጆቼን አሳድጌ ጡረታ ወጥቼ ወይም እንደዚህ ብዬ በኋላ ደርስበታለሁ ምን አጣደፈኝ ይላሉ። ባጣ ቆየኝ ያደርጉታል። በኋላ ምን አጣደፈኝ ነው። እንደውም አንዳንድ ሰዎች እነዛ የሚሉ ሰዎች አሉ። ሰው ወደ እግዚአብሔር ሲቀርብ ንስሐ ሲገባ ምንድነው አንተ እንደዚህ የምትሆን እንደዚህ ምንድነው ልትሞት ነው እንዴ ቄስ እንዲህ አድርጋል እንዴ የሚሉ ደፋሮች የራሳቸውን ስንፍና ደግሞ ሰው ላይ ሊያጋቡ የሚጣደፉ አይነት የስተት መልእክተኞች ያለን እየመሰለን እኔ ምን ችግር አለ አልካድኩም፣ ቤተክርስቲያን ውስጥ ነው ያለሁት፣ ከቤተክርስቲያን አጥር ቅጥር አልወጣም፣ ቤተክርስቲያን እሄዳለሁ እሳተፋለሁ፣ ምን ችግር አለው እያል ግን እንደ አምስቱ ደናግል ልንጠፋ እንችላለን። ቤተክርስቲያንን፣ ስብከቱን፣ ቅዳሴውን፣ ተግሳጹን፣ ምስጢራቱን ሁሉ መላመድ። ስለዚህ ከተላመድነው በኋላ ልክ እንደለመደ መድኃኒት ውጤት ማምጣት ያቆማል። ለምደነዋል ሳይገባን ግን ዝም ብሎ በጆሮ ጠገብ እየተመላለስ ስለኖርን ጣዕም ያጣብናል። እጅግ አስፈሪ ገናና የሆነው በእውነቱ ቃል እግዚአብሔር የመትር ነደሳት የተባለው ቃሉ ምንም ትርጉም የሌለው ይሆንብናል። ስብከቱ እንጨት እንጨት የሚል ይሆንብናል። ቅዳሴው ምንም የተለየ ነገር የሌለው እንደው ተጀምሮ እስኪጨረስ ድረስ በጣም የሚሰለቸን እያዛጋን ሰዓት እያየን እየተቀመጥን እየተነሳን አላልቅልን የሚል ሊሆን ይችላል። ይሄ የስልቸታ የችግር ምልክት ነው። ከእግዚአብሔር ተለይተው ስንት ነገር ሲያጠፉ በሀገርም በቤተክርስቲያንም ስንት ጉዳት ሲያደርሱ ኖረው ኧረ እባካችሁ ዕድሜ ለንስሐ ሰጥቷቸዋል ንስሐ ግቡ ሲባሉ በ80 ዓመታቸው እኔ ምን አጠፋሁ ዘመኔን ለሀገር ሰጥቼ ነው የኖርኩት ምን በድያለሁና ንስሐ ልግባ የሚሉ ሰዎች አሉ። ይሄ የመጨረሻ የመታወር ምልክት ነው። የሚሞት ሥጋ ሰው ይዞ ይኮራል። በወልቅ በመልክ በውበት ባለባበስ ባካሄድ ሰው ይኮራል። ይሄ ማለት የመጨረሻ የድንቁርና ጥግ ነው። ሞቱን የማያስብ ሰው እንዲህ ባለው ነገር የሚታበይ ሰው ይሄ የመጨረሻ የድንቁርናው ብቃት ፐርፌክሽን ኦፍ ስቱፒዲቲ ነው። በምንም በሌላ መንገድ ሊገለጽ አይችልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሚኖረን ጊዜ አጠር አድርገን የምንማርበት የትምህርታችን ርዕስ የቸልተኝነት ኃጢአት የሚል ነው። የቸልተኝነት ኃጢአት በአባቶቻችን ትምህርት ከተገለጹት 8 አበይት ኃጢአቶች አንዱ ነው። 6ኛ አርገው የገለጹት የቸልተኝነት ኃጢአትን ነው። አኬዲያ ይሉታል። ግድ የለሽ መሆን፣ ቸልተኝነት፣ ጨርሶም አይክድም፣ ጨርሶም አይርቅም፣
ደግሞ ጨርሶ አይቀርብም፣ ወደ ሕይወት አይቀርብም፣ ግን ጨርሶ ደግሞ ከቤተክርስቲያን አልወጣም። እንዲህ ያለ እየመሰለ በቁሙ የመሞት ወይም በቁም የሚገድል ከባድ ኃጢአት ነው። ቸልተኝነት ኃጢአት ቀላል ነገር አይደለም። ስለዚህ ዛሬ ይህንን ኃጢአት መንስኤዎቹንና ከዛ ደግሞ ከዚህ ለመውጣት ምንድነው የሚሻለው፣ ምን ማድረግ እንችላለን የሚሉ ነገሮችን ለማየት እንሞክራለን። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 1 እስከ 2 ላይ እንዲህ ይላል። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ይላል። ኦሪት እንደሚታወቀው የተነገረችው በመላእክት መካከለኛነት ነው ለሙሴ የተሰጠችው። ኦሪት እስከ ወንጌል መምጣት ለጊዜው ነው የተሰጠችው። ኦሪት እንደ ሻማ ሰው በጨለማ ጊዜ በባትሪ በሻማ እንደሚጓዘው ቀን ፀሐይ ሲወጣ ግን ያ ሁሉ እንደማያስፈልገው ኦሪትም እስከ ወንጌል መዳረሻ ሆና ነበር የተሰጠችው። ግን በዚህ አይነት ሁኔታ የተሰራችው ኦሪት እንኳን የሚተላለፋት ሰው ከነበረ ቅጣቱ ወዲያውኑ ይፈጸምበት ነበረ። ሐዲስ ኪዳን ወንጌል ግን የተሰራው በራሱ በክርስቶስ ነው። ኢየሱስ ክርስቶስን መካከለኛ ሐዲስ ኪዳን የሚለው ለዚህ ነው። ብሉይ ኪዳን በመላእክት መካከለኛነት ነው የተሰራችው። ሐዲስ ኪዳን ግን በራሱ በክርስቶስ በፈጣሪ በክርስቶስ በእግዚአብሔር ነው የተሰራችው። እንዲሁም ሐዲስ ኪዳን ዘላለማዊ ነው፣ አያልፍም፣ አይተካም። እንግዲህ ብሉይ ኪዳን ለጊዜው እስከ ወንጌል መዳረሻ ድረስ የተሰጠው እንኳን ላልተቀበሉ ሰዎች ዕዳ ያስከትል ከነበረ ወንጌልን ይህን ታላቅ መዳን ተሰጥቶን ሳለ ቸል ብንል እንዴት ከጥፋት ከቅጣት እናመልጣለን ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ በዕብራውያን መልእክቱ 5 ማስጠንቀቂያዎችን ተናግሯል። ዕብራውያን 5 ማስጠንቀቂያዎችን የያዘ መልእክት ነው። ባጭሩ ወደ ቸልተኝነት ከመግባታችን በፊት ዋና ጉዳያችን ዛሬ የቸልተኝነት ኃጢአት ስለሆነ 5ቱ አንደኛው ቸሌ ማለት ርዕሳችን አድርገን የያዝነው ኃጢአት ነው። የቸልተኝነት ችላ የማለት ኃጢአት ነው። ምዕራፍ 2 ከቁጥር 1 እስከ 2 የተጻፈው ዳንጀር ኦፍ ኔግሌክት ወይም ቸልተኝነት አኬዲያ የሚባለው ነው። ሁለተኛው የአለማመን አደጋ ነው። ዳንጀር ኦፍ አንቢሊፍ እግዚአብሔር ሲናገር አለማመን ልቡናን ማደንደን ነው። ሶስተኛው ማስጠንቀቂያ ያለመብሰል አደጋ ነው። ዳንጀር ኦፍ ኢማቹሪቲ ማለት ሁልጊዜ አለመብሰል፣ ሁልጊዜ እንደ ሕፃን ወተት የሚጋት መሆን፣ ሁልጊዜ ትንሽ። መቼም ሰው በሕፃንነቱ ደስ ይላል፣ ልጆች ይወደዳሉ። ግን ሁልጊዜ ልጆች ከሆኑ እንዴት ይሆናል? አንድ ሕፃን በአንድ ዓመቱ ከዛ በታች ባሉት ጊዜያት እስከ 2 3 4 5 6 ዓመት ልጅነቱ ደስ ይላል። በ20 ዓመቱም ልጅ ቢሆን ደስ ይላል። በ30 ዓመቱ ልጅ ቢሆን ደስ ይላል። ይሄ የጤና ችግር ነው። ስለዚህ በክርስትና ሁልጊዜ ሕፃን ሆኖ መኖር አይገባም ነው። ስለዚህ አንዱ ቅዱስ ጳውሎስ ያስጠነቀቀው ይሄ ያለመብሰል አደጋ ነው። አለመብሰል ብዙ መከራ ያመጣል። መከፋፈልን፣ መለያየትን፣ አለመግባባትን የሚያመጣ አለመብሰል ነው። ያን ጥሬና ብስል ይሆናል። አሁን ጥሬና ብስል የሆነ ነገር እንብላው ቢሉ ጥሬው ጥርስ ላይ አደጋ ያደርሳል። አይስማማም ጥሬና ብስል። የቤተክርስቲያን አንዱ ፈተና ነው። የተወሰነው ይበስላል፣ ብዙ ደግሞ ጥሬ ይሆናል። የበሰሉት እንዲሁ ሲሉ ጥሬዎቹን ለምን ይሆናል ይላሉ። ደግሞ አለመብሰላቸውንም ስለማያውቁ ልክ የሆኑ ነው የሚመስላቸው። ቅዱስ ጳውሎስ ያስጠነቀቀው አንዱ ይሄ ያለመብሰል አደጋ። ሶስተኛ አራተኛው ወደ ኋላ የመመለስ ወይም የመካድ አደጋ ነው። ከገቡ በኋላ መውጣት አፖስታሲ። ይሄ በሌላው ከባድ አደጋ ነው። ቤተክርስቲያን ከኖሩ በኋላ አስቀዳሽ፣ ቆራቢ፣ አገልጋይ፣ ዘማሪ፣ ሰባኪ ወዘተርፈ ከሆኑ በኋላ በሆነ ምክንያት ከቤተክርስቲያን መውጣት። ከዛ በኋላ ውስጥ አዋቂ ስለሆነ እንዲህ ያለ ሰው በጣም የቤተክርስቲያን ከባድ ፈተና ሲሆን በታሪክ ታይቷል። ዛሬም ቢሆን ይሄ ሊሆን የሚችል ነገር ነው። ወደ ኋላ የመመለስ የመካድ ገብቶ መውጣት፣ ይሄ ገብቶ ወጦች ሁልጊዜ የቤተክርስቲያን ትልቅ ፈተናዎች ናቸው። አምስተኛው እግዚአብሔር ያለመታዘዝ ወይም እምቢ የማለት አደጋ ነው። ያለመብሰል አደጋን ዕብራውያን ምዕራፍ 5 ቁጥር 11 እስከ 14 ላይ ቅዱስ ጳውሎስ አንስቶታል። ወደ ኋላ የመመለስ ወይም የመካድን አደጋ ምዕራፍ 10 ከቁጥር 26 እስከ 39 ላይ ገልጾታል። እግዚአብሔርን ያለመታዘዝን ወይም እምቢ የማለትን አደጋ ደግሞ ዕብራውያን 12 ከ25 እስከ 39 ላይ ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል። እንግዲህ ከነዚህ 5ቱ አንዱ ቸልተኝነት ነው። እሱን ነው እንደ እግዚአብሔር ፈቃድ ለማየት የምንሞክረው።
እና ቅዱስ ጳውሎስ ምን አለ? እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ነው። እግዚአብሔር የሰጠውን ታላቅ መዳን በቸልተኝነት ብናልፈው፣ በቸልተኝነት ሳንጠቀምበት ብንቀር እንዴት ከቅጣት እናመልጣለን ይላል። መልሱ ቀላል ነው። አንችልም ነው መልሱ። ግልጽ ነው። አንችልም። እንግዲህ ቸልተኝነት ነፍስን ከሚያጠፋ ኃጢአቶች መካከል በጣም ሳይታወቅበት ቀስ አድርጎ ውሃ ሲወስድ እያሳሳቀ ነው የሚባለው። ቀስ አድርጎ ሳይታወቅ የሚያጠፋ ኃጢአት ነው። እያንዳንዱ ኃጢአት የራሱ ጠባይ አለው። ቸልተኝነት ለየት ያለው ጠባዩ ሲያጠፋ አያስታውቅም። እንደ ግልጽ ኃጢአቶች አንድ ጊዜ ስብር አይደለም የሚያደርገው። ሌሎች ኃጢአቶች የታወቁ ናቸው። አይድረሱ እንጂ ሲሆኑ ይታወቃሉ። ዝሙት ይታወቃል፣ ማመንዘር ይታወቃል፣ መግደል ይታወቃል፣ መሳደብ ይታወቃል፣ መካድ ይታወቃል። ሌላውም እግዚአብሔር አያድርስ እንጂ ሲሆን ይታወቃል። ለመሆኑ ግራ የሚያጋባ ነገር የለውም። ይሄ ቸልተኝነት ግን ጸጥተኛ ነው። ጸጥ ብሎ ቀስ ብሎ ሳይታወቅበት ወደ ልባችን ውስጥ ዘልቆ ይገባና መንፈሳዊታችን ድንዝዝ እያለ እየቆየ እያደረ እየቀዘቀዘ ሳናቀው ያለን እየመሰለን ወፍራም ምንድነው ጠጉራም በግ ነው አለ ሲባል ወይም ጠጉራም ውሻ እንደሚባለው ያለን እየመሰለን ከቤተክርስቲያን ያልተለየን ምንም የጎደልብን የሌለ እየመሰለን ግን ሳናቀው ልንጠፋ እንችላለን። ስለቸልተኝነት ማለት እግዚአብሔር ለሰጠን መዳን ወይም እግዚአብሔር ለሰጠን አጠቃላይ ጸጋ ግድ የለሽ መሆን ማለት ነው። ለራስ መዳን ግድ የለሽ መሆን ማለት ነው። ዲያብሎስ አንድን ክርስቲያን በቀጥታ ትልቅ ኃጢአት እንዲሰራ ላይፈትነው ይችላል፣ እንዲክድም ላይፈትነው ይችላል። ዲያብሎስ መሳሪያው ብዙ ነው። በአንድ አይነት መሳሪያ ብቻ አይደለም ዲያብሎስ የሚዋጋው፣ በጣም ዘርፈ ብዙ መሳሪያ ነው ያለው። ታላቁ አባ መቃርዮስ ከነበረበት ገዳም ወደ በረሃ ሲሄድ ወደ ሌሎች አሃ ወዳሉበት ሰይጣን ከአንገቱ ጀምሮ እስከ ግርጣቱ ድረስ የተለያየ ኪስ ያለው ቀሚስ ለብሶ አይቶታል። አሁን አንዳንድ ቤት በር ላይ የጫማ መሰኪያ የተለያየ ነገር ያለው እንደ ኪስ ነገር ያለው እንደዛ አይነት ማለት ነው። መላ ሰውነቱን ቀሚሱ የተለያየ አይነት ምግብና መጠጥ የያዘ ቀሚስ ኪስ ውስጥ ተከቶ አይቶታል። ሰይጣን ነው። እግዚአብሔር አይኑን ገልጦለት ለአባ መቃርዮስ ያሳየው እና ሰይጣንን ጠየቀው፣ ለምንድን ነው ይሄ ሁሉ ምግብ መጠጥ በየአይነቱ ያዝከው ለምንድን ነው አለ። አይ ይሄማ መፈትንበት ነው። ለአንዱ ይሄን ሰጠዋለሁ፣ ይሄ ባይስማማው ደግሞ ቀይሬ ሌላ ሰጠዋለሁ። ማለትም ለአንዱ በዝሙት እፈትነዋለሁ፣ ዝሙትን ድል ካደረገ ደግሞ በገንዘብ ፍቅር እፈትነዋለሁ፣ ያን ድል ካደረገ ደግሞ በትዕቢት እፈትነዋለሁ፣ ደግሞ ያን ድል ካደረገ በዚህ ሁሉ ባንዱ ድል ሳላደርገው አልቀርም ብሏል። ሰይጣን እየሞከረ ነው። ምክንያቱም ሕሊናችንን አያውቅም፣ ግን ከምንናገረው ከምናደርገው እያጠና ባንዱ ይሞክራል። ከከሸፈበት ደግሞ በሌላ ይመጣል። መሳሪያው ብዙ ነው። ሰልችቶ ወደ ኋላ የሚል አይደለም። ስለዚህ ሰይጣን የግድ ካድ ወይም በከባድ ኃጢአት ውስጥ ውደቅ ብሎ ላይፈትነን ይችላል። በቸልተኝነት ሊፈትነን ይችላል። እንዴት አድርጎ? ጸሎታችንን እስከ ነገ ድረስ ወይም እስከ 2 3 4 ቀን እስኪመቸን ድረስ እንድናዘገይ ከፈተነን፣ እኛም በዚህ ፈተና ከወደቅን፣ ንስሐችንን እስከ ቀጣዩ ሳምንት ካዘገየን፣ ከዛ ደግሞ ቃለ እግዚአብሔርን መስማት እስኪመቸን እስከ 2 3 ሳምንት እስከ ወርም ሊሆን ይችላል ካዘገየን፣ ቅድስናን ደግሞ አይ በዚህ እድሜ የሚቻል አይደለም እንዲያው ጠቅልለን ስናረጅ ይሻላል እንጂ ምንም የሚታሰብ አይደለም ብለን ወደፊት ምንም ገደቡ ልኩ ወደማይታወቅ ቀጠሮ እስካስገባን ሰይጣን ተሳክቶለታል ማለት ነው። ምክንያቱም በዚህ ሂደት የሚሰራውን ያውቃል። ቀስ እያል እየተሸረሸርን እየተሰላቸን ሳናቀው ከእግዚአብሔር ጸጋ ከድህነታችን ልንወጣ እንችላለን። ብዙ ነፍሳት የሚጠፉት ክርስቶስን ስለሚጠሉ አይደለም። ብዙ ነፍሳት የሚጠፉት በቀጥታ ወንጌልን ስለሚቃወሙ አይደለም። ያምኑበታል፣ ግን ቸል ይሉታል። ስለዚህ በዚህ በቸልታ ሂደት ብዙዎቻችን ልንጠፋ እንችላለን። ቸልታ በራሱ ነፍስን ለማጥፋት በጣም በቂ ነው። ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን በማቴዎስ 22 ከ3-5 ላይ እንዲህ አለ። ሙሉ ማቴዎስ ወንጌል ምዕራፍ 22 ስለ ሰርጉ ማቴዎስ 20 ስለ ሰርጉ የሚያስተምረው ማቴዎስ ወንጌል ምዕራፍ 20 እና ደግሞ ሌሎችን ባሮች ልኮ የታደሙትን ነው ድግሴን አዘጋጀው፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው አለ ይላል። ወደ ሰርጉ ጠራ። እንግዲህ ሰርጉ የንጉሥ ሰርግ ነው።
በጥንት ዘመን ሰርግ የሚደረገው በመካከለኛው ምስራቅ ጌታችን ተወልዶ በተመላለሰበት ምድር በዛ ባህል ነውና ሰርጉም ድግሱም ሁኔታም የተነገረው ሰርግ የሚደረገው ደም ፈሶ ታርዶ ነበረ። ስለዚህ የሰባው ፊርዳ ታርዷል፣ ሁሉ ተዘጋጅቷል አለ። ልክ እንደዛ ሁሉ ክርስቶስ የጠራን ሰርግ ራሱን አርዶ ነው። ሌላ በግ ሌላ ፍየል አርዶ ሳይሆን ራሱን አርዶ ራሱን ምግብ መጠጥ አድርጎ ነው የጠራን። ስለዚህ ወደዚህ ሰርግ ኑ አለ። ስጋውን ቆርሶ ደሙን አፍሶ ጠራን። የተጠራ ነው ደግሞ ለበዓል ነው። ሐዲስ ኪዳን በዓል ነው፣ ክርስትና በዓል ነው። በዓሉም ደግሞ ሰርግ ነው። ሰርግ ሲሆን ደግሞ የተለየ ይሆናል። ምክንያቱም ሌላ በዓል ምናልባት ለአንድ ቀን ለጥቂት ቀን ሊሆን ይችላል። ሰርግ በጥንቱ ዘመን ረዘም ላለ ጊዜ ነበር የሚከበረው ሰርግ። ስለዚህ ለበዓል ነው የተጠራ ነው። በዓሉም ሰርግ ነው። ሰርጉ ደግሞ የተራሰው ሰርግ ሳይሆን የንጉሥ ሰርግ ነው። የንጉሥ ሰርግ ነው። ንጉሡ ደግሞ የዳረው ሌላ አገልጋዩን ወይ ዘመዱን ወይ የዘመዱን ልጅ ሳይሆን ልጁን ነው። እንግዲህ የመጨረሻ ጥግ ማለት ነው። በዓሉ ሰርግ ነው። ሰርጉ ደግሞ የሆነ ግለሰብ ወይም እንደሆነ ሀብታም ባለስልጣን የሚባለው የንጉሡ ነው። ንጉሡ ደግሞ የዳረው ልጁን ነው። ስለዚህ የመጨረሻ ጥግ ድረስ የደረሰ ደስታ ነው ማለት ነው። የተጠራ ነው። ለዚህ ነው ዛሬ በአዲስ ኪዳን የተጠራ ነው ወደ ንጉሡ ሰርግ ነው። ዕለት ዕለት ክርስቶስ ስጋውን እየቆረሰ ደሙን እያፈሰሰ ሰርግ እየሆነ ጸሎተ ቅዳሴ ሰርግ ነው። ቤተክርስቲያን የሰርግ ቤት የሰርግ አዳራሽ ናት። ሁልጊዜ በዚህ ሰርግ ነው የምንታደመው። ወደዚህ ሰርግ ነው ኑ የሚለን ንጉሡ ራሱ እግዚአብሔር ነው። ሙሽራው ክርስቶስ ነው። ሙሽራይቱ እኛ ነን የሚዋሃደን። ራሱን አርዶ አወራርዶ ኑ ብሉኝ ይላል ክርስቶስ። ዕለት ዕለት በዚህ ሁኔታ ይጠራናል። ተጋባዦቹ ግን ምን ብለው መለሱ? ኑ ወደ ሰርግ ኑ ብሉ፣ ሁሉ ተዘጋጅቷል። የሚያስፈልገው መታችሁ መብላት፣ የደስታዬ ተካፋይ መሆን ነው። ሌላ ምንም አያስፈልግም አለ። እነርሱ ግን ይላል ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄዱ ይላል። ቸል ብለው ይደርሳል። ገበሬውም ወደ እርሻው፣ ነጋዴውም ወደ ንግዱ፣ ሌላውም ወደ ሌላው ሄዱ ነው። አንመጣም አላሉ። አንመጣም ያሉ አሉ። እዛ ወንጌሉ ላይ ይሄ ማለት የሚቃወሙ አሉ። መልእክተኞቹን ይዘው የገደሉ አሉ። እነዛ የለየላቸው ናቸው። አንቃወምም ብለው አንመጣም ብለው የሚቃወሙ አሉ። ይሄ ክርስትናን ያልተቀበሉ ወገኖቻችን ናቸው። በወንጌል የማያምኑ ናቸው ያልመጡት። ከዛም አልፎ ደግሞ የክርስቶስን መልእክተኞች የሚያስሩ የሚያንገላቱ መከራ የሚያደርሱ አሉ። ግን እነዛ ብቻ አይደሉም የቀሩ። የነዛ የታወቀ ነው። ግን ሌሎቹ ቸል ብለው አንመጣም አላሉም፣ አልተቃወሙም። ቀስ ብለን ከእርሻችን በኋላ ከንግዳችን በኋላ፣ ምክንያቱም አስቸኳይ ጉዳይ አለብን። ከንጉሡ ሰርግ ይልቅ ለእኔ እርሻዬ ይበልጥብኛል፣ ከንጉሡ ሰርግ ይልቅ ለእኔ ንግዴ ይበልጥብኛል። ስለዚህ ቀስ ብዬ ኋላ ይደርሳል የሚል ነው። ስለዚህ ብዙዎች የድህነትን ጥሪ ስለሚቃወሙ ብቻ አይደለም የማይድኑት፣ ቸል ስለሚሉ ነው። ባጣ ቆየኝ ያደርጉታል። ንስሐ መግባት ባጣ ቆየኝ፣ ቀስ ብዬ ስራዬን ሰርቼ ልጆቼን አሳድጌ ጡረታ ወጥቼ ወይም እንደዚህ ብዬ በኋላ ደርስበታለሁ ምን አጣደፈኝ ይላሉ። ባጣ ቆየኝ ያደርጉታል። በኋላ ምን አጣደፈኝ። እንደውም አንዳንድ ሰዎች እንደዛ የሚሉ ሰዎች አሉ። ሰው ወደ እግዚአብሔር ሲቀርብ ንስሐ ሲገባ ምንድነው አንተ እንደዚህ የምትሆን? እንደዚህ ምንድነው? ልትሞት ነው እንዴ? ቄስ እንዲህ አድርጋል እንዴ? የሚሉ ደፋሮች የራሳቸውን ስንፍና ደግሞ ሰው ላይ ሊያጋቡ የሚጣደፉ አይነት የስተት መልእክተኞች ስለቸል አሉ። የመጨረሻ ደረጃ ላይ አስቀመጡት። ተወደዳችሁ የእግዚአብሔር ቤተሰቦች፣ የዚህ ዓለም ሕይወታችን ዓላማ በደንብ ማሰብ አለብን። እግዚአብሔር በዚህ ዓለም የፈጠረን ለምንድን ነው? የምንኖረው ለምንድን ነው? የምንኖረው እኮ መንግስቱን ለመውረስ እንድንዘጋጅ ነው። የተፈጠርነው ለዚህ ነበር። ታላቁ ማር ይስሐቅ ምን ይላል? በዚህ ዓለም የተሰጠ ዕድሜ በሙሉ ለንስሐ ነው፣ ለመዘጋጃ ነው፣ በሌላ ነገር አታባክ ነው ይላል። እኛ ግን አልገለበጥነውም። ሌላውን ነገር ሁሉ አስቀድመን ንስሐው፣ ከእግዚአብሔር ጋር መኖሩ፣ ቃሉን መስማቱ። አሁን እናንተ እግዚአብሔር ይመስገን ያመቸ የሚነገረው ለሁላችን ስለሆነ ነው። ደግሞ እኛም እንደዚህ እንዳንሆን ነገ ነው። እናንተ ጥሩ ነው፣ ቃሉን እየሰማችሁ ነው፣ መልካም ነው፣ ይመሰገናል። አዎ፣ ግን እንዳጠቃላይ ነው። ወቀሳው ለእናንተ አይደለም፣ ለሁላችን እንዳጠቃላይ ነው። እግዚአብሔር በዚህ ዓለም የሰጠን ዕድሜ ሌላ ነገር ላይ የሚባክን አይደለም። በእውነቱ ቸልተኝነት ሌሎች ጉዳዮችን ቅድሚያ ያመጣብናል ከፊታችን። ዋን አፍተር ዘ አዘር እንደሚባለው አንዱን ጨርሰን ደግሞ ወደ ሌላው እያል ዋናውን ትልቁን ጉዳይ እንረሳዋለን።
የተጠራንበትን ሰርግ እንረሳዋለን። ሰማያዊ ጥሪ መኖሩን እንረሳዋለን። ሲመሽ ሲነጋ እንዲሁ ባዝነን ዝም ብለን አንዱ ሳይቋጭልን ድንገት እንደዛ እንዳልታደለው ሰው ነፍስህን በዚህች ሌሊት ካንተ ይፈልጓታል እንደተባለው ሰው መሆን እንዳይመጣ ነው። ለዚህ ነው ቅዱስ ጳውሎስ እንዲህ ያለውን ታላቅ መዳን እንዴት ቸል ብንለው እንዴት እናመልጣለን ያለው ለዚህ ነው። ምክንያቱም የተሰጠን ጸጋ ታላቅ ነው። እንዲህ ያለውን ታላቅ መዳን ነው ያለው። መዳን ብቻ አይደለም የተሰጠን፣ ታላቅ ነው፣ እጅግ በጣም ታላቅ ነው። ለምንድን ነው እጅግ ታላቅ መዳን ያለው? ስጦታው ለምንድን ነው እንዲህ ያክል ታላቅ የተባለው? ሰጪው ራሱ እግዚአብሔር ነው። ሰው የሰጠው ስጦታ እንኳን የሆነ የሚጠቅም ነገር ይኖረዋል። ባይሆን እንኳን ስለ ስጦታው ሲባል ለሰውየው ባለውለታነት ስሜት ይሰማናል። ይህንን የሰጠን ግን ራሱ እግዚአብሔር ነው፣ ፍጡር አይደለም። መዳንን የሰጠን ስጋውን ቆርሶ ደሙን አፍስሶ ያዳነን ራሱ ኢየሱስ ክርስቶስ ነው። መዳናችን የአብ የወልድ የመንፈስ ቅዱስ ስጦታ ነው። እግዚአብሔር አብ አንድያ ልጁን ሰጥቶ ወልድ ዋህድ ኢየሱስ ክርስቶስ ደግሞ የራሱን አካል ለኩነተ ስጋ ለተዋህዶ ሰጥቶ፣ ስለዚህ ሰጪው እግዚአብሔር ነው። ከእግዚአብሔር ወደ ማን ይስጥ ነው? የሆነ ባለስልጣን የሆነ ሰው የሆነ ነገር ቢያደርግ እንኳን እንዴት ውለታው ይረሳል? ሰው አይምሮውን ካላጣ በቀር የሰውን ውለታ አይረሳም፣ መርሳት የለበትም። ይሄ ግን የሰጠን እግዚአብሔር ነው። ከእግዚአብሔር ወዲያ ማን ይስጥ? ስለዚህ ታላቅ መዳን ታላቅ ስጦታ ያለው ሰጪው እግዚአብሔር ስለሆነ ነው። እንዲሁም የተከፈለበት ዋጋ የኢየሱስ ክርስቶስ ደም ስለሆነ ነው። ለመዳናችን የተከፈለው ዋጋ ሌላ ነገር ወርቅ፣ ብር ወይም ሌላ የክርስቶስ ስጋና ደም ነው። የክርስቶስ ደም ነው የፈሰሰው። ቅዱስ ጴጥሮስ እንዳለው የዋዠን የገዛን በበግ በፍየል ደም ወይም ደግሞ በብርና በወርቅ አይደለም፣ በራሱ በክርስቶስ ስጋና ደም ነው የተገዛ ነው ይላል። የአንድ ነገር ዋጋ የሚታወቀው በሚከፈልበት ገንዘብ መጠን ነው። እኛን ለመግዛት የዋለው ገንዘብ በዚህ ዓለም ያለው ወርቅ ብር አይደለም። ንጹሕ ጽሩይ የሆነ መለኮት የተዋሃደው የኢየሱስ ቅዱስ ስጋ ክቡር ደም ነው። መለኮት የተዋሃደው ደም ነው የፈሰሰው። ከዚህ በላይ ምን ዋጋ ይከፈል? አያችሁ፣ የተጠራንለት ጥሪ ዋጋው ምን ያህል ከባድ እንደሆነ። ጠሪው ራሱ እግዚአብሔር ነው፣ ሰጪው ራሱ እግዚአብሔር ነው። ደግሞ ለዚህ ዋጋ ከፍሎ ነው የጠራን። እኛ ከፍለን አይደለም ወደ ሰርጉ ምን ሄደው፣ እሱ ከፍሎ ነው ወደ ሰርጉ የጠራን። ይገርማል። ራሱ ደሙን አፍሶ ክሶ ነው የጠራን። አንዲት የክርስቶስ ደም ጠብታ መላው ፍጥረት በሙሉ አይመጥናትም። የሚያስገኘው ነገር ደግሞ እጅግ በጣም ታላቅ ነው። ከእግዚአብሔር ጋር ህብረት ያለው መሆን ነው። የተዘጋጀልን ጸጋ፣ የተዘጋጀልን ሽልማት አላፊ አይደለም፣ ጊዜያዊ አክሊል አይደለም። ዛሬ ተቀብለ ነው ነገ የሚያልቅ ወይ የሚያልፍ ወይ የሚወሰድ አይደለም። ከራሱ ከእግዚአብሔር ጋር መኖር ነው። ይሄ እንግዲህ እንዴት ተብሎ ይገለጻል? በእውነቱ እንዲሁም ያዳነን እጅግ በጣም ከባድ ከሆነ ነገር ከሞትና ከሲኦል ነው። የሚያወርሰን ዘላለማዊ ሕይወት ነው። እንግዲህ አንድ ሰው ከንጉሥ እጅግ በጣም ውድ የሆነ ስጦታ ቢሰጠው ያን ስጦታ ይደብቀዋል? ያን ስጦታ እንዳልባሌ ነገር አልሆነ ቦታ ያስቀምጠዋል? እንዴት አድርጎ? ከንጉሱ ይሄ ተሰጥቶኝ ይላል። ዛሬ ይኑር አይኑር አላውቅም። ኒሻን እንደዚህ የሚሸለሙ ሰዎች ያንጠለጥሉ ነበር ያን የተሸለሙትን። ይሄን ተሸልመናል እንደማለት ነው። ይሄን ያህል በመሪዎች ዘንድ ከብረናል እንደማለት ይመስለኛል እዚህ ጋር የሚደረድሩት። ሌላ ምን ትርጉም አለው? እና ከሰማይ ከምድር ንጉሥ እኛ ይሄን የመሰለ አክሊል ዘላለማዊ ሕይወት ክብር ተዘጋጅቶልን ተሰጥቶን ይሄን እንዳልባሌ ችላ ማለት እንዴት ቅጣት አይኖረውም? እንዴት እንደቀላል ነገር ይታያል? ስለዚህ የተወደዳቸው እግዚአብሔር ቤተሰቦች ቸልተኝነት የማይመስልበት አደገኛ ነገር ስለሆነ ነው። ጌታችንም ደግሞ ደጋግሞ ንቁ፣ በርቱ፣ አስተውሉ እያለ በጣም በተደጋጋሚ አስጠንቅቆናል። 5ቱ ሰነፎች ደናግል ወደ ሰርጉ ከመግባት የተከለከሉት ክደው አይደለም። 5ቱ ልባሞቹ ጥበበኞች የተባሉት በሚገባ ከመብራታቸው ጋራ ዘይት ይዘው ሙሽራ ሲመጣ መብራታቸውን አብርተው ወደ ሰርጉ ደስታ ገቡ ከጌታቸው ጋር። 5ቱ ሌሎቹ ሰነፎቹ ግን ውጭ ቀሩ። አሁን ውጭ የቀሩት ስለ ካዱ አይደለም፣ በክርስቶስ አላምንም ስላሉ አይደለም። በቤተ ክርስቲያን ውስጥ ናቸው ማለት ተስፋውን በመጠበቅ ውስጥ ናቸው፣ ግን አልተዘጋጁም። ይበቃናል ያለን ምንም ችግር የለውም ብለው በቸልተኝነት ነው ሳይገቡ የቀሩት። በቸልተኝነት ነው ሳይገቡ የቀሩት እንጂ ደናግል ናቸው። የሚገርም እኮ ነው በእውነት ፍትወተ ሥጋን አሸንፈው በድንግልና ኖረው ግን በቸልተኝነት ምክንያት ወደ ጌታቸው ደስታ ሳይገቡ ቀሩ።
አያችሁ ቸልተኝነት እንዴት ከባድ እንደሆነ። ያለን እየመሰለን እኔ ምን ችግር አልካድኩም፣ ቤተክርስቲያን ውስጥ ነው ያለሁት፣ ከቤተክርስቲያን አጥር ቅጥር አልወጣሁም፣ ቤተክርስቲያን እሄዳለሁ፣ እሳተፋለሁ፣ ምን ችግር አለው እያል ግን እንደ አምስቱ ደናግል ልንጠፋ እንችላለን። ይላል ወደ ጌታችን ደስታ ካልገባን ምን ዋጋ አለው? ውጭ ከቀረን መጠበቃችን ብቻ ምን ዋጋ አለው? ከሚገቡት ጋር አብረን ጊዜ ማሳለፋችን ብቻ ምን ዋጋ አለው? የተወደዳችሁ የእግዚአብሔር ቤተሰቦች ከሚገቡት ጋር አብረን ቆይተን አጅበን እንዳንመለስ ነው። ቸልተኝነት አጃቢ አድርጎ ያስቀራል። አምስቱ ሰነፎች አምስቱን ልባሞች አጅበው አስገብተው አቆያይተው እነሱ ግን ቀሩ። እኛም ዝም ብሎ አብረን አራፋጅ አጣማጅ ብቻ እንዳንሆን። ቸልተኝነት እንደዚህ ነው፣ ሳይታወቅ የሚያጠፋ አደገኛ ኃጢአት ነው። ለዚህ አባቶቻችንም ከ8ቱ አበይት ኃጢአቶች አንዱ አድርገው 6ኛው ደረጃ ላይ እሱን አስቀምጠው በስፋት የጻፉበት አኬዲያ ይሉታል። ቸልተኝነት መንፈስም ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ልከኛና ትጉ እንደሆነ ሰው ያለ ጠንካራ ሰው የለም፣ እንደ ቸልተኛ ሰው ያለ ደካማ ሰው ደግሞ የለም ይላል። እንደ ቸልተኛ ሰው ያለ ደካማ ሰው የለም፣ ያው ድካሙን እንኳን አያውቅምና እና ቅዱስ ዮሐንስ አፈወርቅ መንፈሳዊ ቸልተኝነት ለሰይጣን ሰፊ መግቢያ በር እንደሚሰጠው በተደጋጋሚ አስተምሯል። ቅዱስ ባስልዮስ ደግሞ እጅግ በጣም ከባዱ አደጋ ግልጽ የሆነ የሰይጣን ጦርነት ሳይሆን ቸልተኝነት ነው ይላል። ግልጽ የሆነ የሰይጣን ጦርነት ግልጽ ስለሆነ እግዚአብሔር እንዲረዳን እንጸልያለን፣ በጸሎት እርዱን እንላለን፣ እግዚአብሔርም ይረዳናል። ቸልተኝነት ግን ሰላም የመሰለ ጦርነት ነው። ምንም ችግር የሌለበት ግን የአደጋ ጊዜ ነው። በጣም አደገኛ ነው። ሰው መታመሙን ሳያውቅ ታሞ ሊሞት የሚችልበት አደገኛ በሽታ ስለሆነ ነው። ቅዱስ ኤፍሬም ሶርያዊ ደግሞ ቸልተኛ ሰው ከመሞቱ አስቀድሞ በከፊል ወይም በግማሽ የሞተ ነው ይላል። ቸልተኛ የሆነ ሰው ከመሞቱ አስቀድሞ በከፊል ወይም በግማሽ የሞተ ነው ይላል። ማር ይስሐቅ ደግሞ ትናንሽ የሆኑ ነገሮችን ቸል የሚል ሰው በታላላቅ ነገሮች ላይ ወደ መውደቅ መሄዱ አይቀርም ይላል። እንግዲህ ቸልተኝነት ምን እንደሆነ ጠቅላላ አድርገን ካየን 3 ነጥቦችን ባጭሩ እናንሳና ትምህርታችንን እንጨርሳለን። አንደኛው አጠር አድርገን ነው የምናነሳው። የቸልተኝነት መሳሪያዎች ምክንያቶች ምንድናቸው ነው ማለት ወደ ቸልተኝነት የሚወስዱን ምንድናቸው ነው። አንዱ ኋላ ይደርሳል ማለት ነው። ለሌላ ቀን መግፋት፣ ቀስ ብዬ ይደርሳል፣ ምን አስቸኮለኝ፣ ምን አስጨነቀኝ፣ ምን አጣደፈኝ ቅድም እንዳነሳ ነው ማለት ነው። እንዲህ ያለው ነገር በጣም አደገኛ ነው። ሰይጣን በጣም ከሚወዳቸው ቃላት ነገና ኋላ የሚሉት ናቸው ይባላል። ነገ ኋላ በጣም አደገኛ ነው። ዛሬ ማድረግ የምንችለውን ነገር ዛሬ እናደርገው። ነገ የኛ አይደለም። ነገ እንደር አንደር ብናድርም ያን ዛሬ መስራት የምንችለውን ነገር መስራት የምንችል እንሆን አንሆን እግዚአብሔር ብቻ ነው የሚያውቀው። ዛሬ ያሉ እድሎች ነገ ላይ ይገኙ ይችላሉ። ዛሬ ማድረግ የምንችለው የነበረውን ነገር ነገ ማድረግ ስለመቻላችን እግዚአብሔር ብቻ ነው የሚያውቀው። ስለዚህ ኋላ ይደርሳል ማለት ቸልተኝነት በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። አናሳድር። ዛሬ ማድረግ የምንችል ለምሳሌ ለሆነ ሰው ተቸግሮ ዛሬ ማድረግ የምንችለው ነገር ካለ ዛሬ እናድርግለት። ነገ አንበለው። ነገ የኛ አይደለም፣ አናቅም። እኛም ላናድር እንችላለን። ያንንም ነገር ምንም አናቀው ነገም ስለሚሆነው የመዳን ቀን ዛሬ ነው፣ ያው አሁን ነው የተባለው። ለዚህ ነገ የኛ አይደለም፣ ነገ እግዚአብሔር ብቻ ነው። በእርግጥ እግዚአብሔር ዘንድ ነገ የለም፣ ግን ነገ እግዚአብሔር ነው። በእግዚአብሔር እጅ ነው፣ በእኛ አይደለም። ስለዚህ አንዱ የቸልተኝነት መንስኤ ወይም መሳሪያ መቅጠር፣ መግፋት፣ ወደፊት መግፋት ነው። ሌላኛው መንፈሳዊ ነገሮችን የመላመድ ችግር ነው፣ ፋሚሊያሪቲ የሚባል ይሄ በተለይ በቤተክርስቲያን የምንመላለስን የረጅም ዘመን ክርስቲያኖች ነን የምንለውን በጣም የሚፈትን ፈተና ነው። መላመድ ቤተክርስቲያንን፣ ስብከቱን፣ ቅዳሴውን፣ ተግሳጹን፣ ምስጢራቱን ሁሉ መላመድ። ስለዚህ ከተላመድነው በኋላ ልክ እንደለመደ መድኃኒት ውጤት ማምጣት ያቆማል። ለምደነዋል ሳይገባን ግን ዝም ብሎ በጆሮ ጠገብ እየተመላለስ ስለኖርን ጣዕም ያጣብናል። እጅግ አስፈሪ ገናና የሆነው በእውነቱ ቃል እግዚአብሔር የመትር ነደሳት የተባለው ቃሉ ምንም ትርጉም የሌለው ይሆንብናል። ስብከቱ እንጨት የሚል ይሆንብናል። ቅዳሴው ምንም የተለየ ነገር የሌለው እንደው ተጀምሮ እስኪጨረስ ድረስ በጣም የሚሰለቸን እያዛጋን ሰዓት እያየን እየተቀመጥን እየተነሳን አላልቅልን የሚል ሊሆን ይችላል። ይሄ የስልቸታ የችግር ምልክት ነው። መስቀሉና ቅዱሳት ስዕላቱ ጌጥ፣ ባህል፣ ካልቸር ብቻ ሊሆንብን ይችላል። ወንጌል የተለመደ ተራ ነገር ሊሆንብን ይችላል። ሁሉም አዲስ ነገር ምንም አዲስነት የሌለው ሊሆንብን ይችላል። ይሄ በጣም ከባድ ነገር ነው። ከባድ አደጋ ምልክት ነው። ስለዚህ በጸጋው ሳንለወጥ
ጸጋውን መላመድ ላይ እንዳንወድቅ መጠንቀቅ ያስፈልጋል። ቤተክርስቲያን ዙሪያ ስለኖርን ብቻ ቤተክርስቲያንን ሀብቷን፣ ጸጋዋን፣ ቃሉን፣ ስብከቱን፣ ቅዳሴዋን እንዲሁ ዝም ብሎ ወደ መላመድ እንደ ቀላል ነገር ወደ ማየት እንዳንሄድ በጣም መጠንቀቅ ያስፈልጋል። ቤተክርስቲያን ስለተመላለስን ብቻ ቤተክርስቲያን አወቅናት ማለት አይደለም። አንዳንዶቻችን ምናልባት ደግሞ ካህናቶችን ስለቀረብን ከዛ ማለፍ ስላለ ወይ ብፁዓን አባቶችን እንዲብናቅ ቤተክርስቲያን በዛ ልክ አትለካም። ምንድነው የቄስ ልጅ እግዚአብሔር አጎቱ ይመስላል ይባላል። እና እኛም ወደ ቤተክርስቲያን ስለቀረብን በቃ እግዚአብሔርን ያወቅነው ቤተክርስቲያን ያወቅናት በቁጥጥራችን ስር አድርገን እንዳናስብ በጣም ይሄ አደገኛ ነው። አንድ ሰው ነበር አሉ ዝም ብሎ አዋቂዎች ጋራ ትልልቅ እውቀት አላቸው የሚባሉ ሰዎች ጋራ የሚውል ዝም ብሎ መዋል ይወዳል። እና አንዱ ጓደኛ ምናል አንተ እውቀት እኮ ጉንፋን አይደለም አብሮ በመዋል አይጋባም ብሎታል ይባላል። ዝም ብሎ አብሮ በመዋል የሚጋባ ነገር አለ። ካህናት ጋር ስለዋል ቤተክርስቲያን ስለመጣ ብቻ የእግዚአብሔር ጸጋ የእግዚአብሔር እውቀት ዝም ብሎ እንዲህ ባለ መንገድ እንደ ቫይረስ እንደ ባክቴሪያ የሚተላለፍ አይደለም። መኖርን በልብ ከእግዚአብሔር ጋር መኖርን ይጠይቃል። መሻትን ይጠይቃል። ውስጥን ማንጻትን ይፈልጋል። ፈሪሃ እግዚአብሔር ይፈልጋል። መሳቀቅ ይፈልጋል እንጂ እንዲሁ ዝም ብሎ በመላመድ በመመላለስ ብቻ ቤተክርስቲያን ትታወቅ አይደለች። እና ይሄ የመላመድ በሽታ እንዳይኖርብን ጥንቃቄ ያስፈልጋል። ሱባኤ ስለያዝን ፍልሰታ ስትመጣ ስለምናስቀድስ እንደዚህ ብቻ በቃ ቤተክርስቲያን እናውቃታለሁ። ይሄ በጣም አደገኛ ነው። እንደውም በጣም አደገኛ ነው። ሳናውቃት ቤተክርስቲያን ያወቅናት ሊመስለን ይችላል። በመረዳት በማስተዋል ካላደረግነው በልማድ የምናደርገው ነገር በጣም ጎጂ ሊሆን ይችላል። ለዚህ ነው ብዙዎች ቤተክርስቲያን ሳያውቋት ዝም ብለው ያው የወላጅም ችግር አለ። ወላጅ ሳያስተምር ዝም ብሎ በፍልሰታ ዓመት ጠብቆ ነጠላውን አልብሶ እንደዚህ አሰራ አድርጎ ሂዱ ቁረቡ። ይሄ በጣም አደገኛ ነው። ለምን እንደሚቆርቡ አስተምሯቸው። አለዛ ዝም ብሎ በልማድ ከቤት አምጥቶ ከዛ ይመጣሉ ተኝተው ቁርባን ሲደርስ ተቀስቅሰው መቁረብ በጣም አደገኛ ነው። ቅዱስ ቁርባን ዝም ብሎ እንደ መድኃኒት የሚዋጥ ነገር አይደለም። አብሮ በጸሎተ ቅዳሴው ተሳትፈው በአቅማቸው ልክ እየተማሩ እየተረዱ እየፈለጉት መሆን አለበት እንጂ ዝም ብሎ እንደዛ ልማድ እንኩ ቁረቡ የግድ ቁረቡ እያለቀሱ አስቆርበን ከዛ ደግሞ ሲያድጉ ሕፃን ስለሆኑ ይሄ ሊኖር ይችላል። ግን በልካቸው ሳናስረዳ ከሆነ ኋላ ሲያድጉ እኔም ክርስቲያን ነበርኩ ወይ ቆራቢ ነበር በፍልሰታ እያሉ ግን የቤተክርስቲያን ዋና አፍራሾች ዋና የቤተክርስቲያን ጠላቶች ቃሮች ሊሆኑ ይችላሉ። ስለዚህ ማስተዋል አለ። ይሄ መላመድ በጣም አደገኛ ነገር ነው። እንዲህ ያሉ ሳያውቁ ዝም ብለው የተላመዱ ሰዎች ኋላ ይወጡና በጣም የቤተክርስቲያን አደገኛ ፈተናዎች እነሱ የማይመለሱ ከሃዲዎች ሊሆኑ ይችላሉ። ስለዚህ አንዱ ወደ ቸልተኝነት የሚያመጣው ይሄ መላመድ ነው እና መላመድን በጣም መጠንቀቅ አለብን። በጣም አደገኛ ነው። በጣም አደገኛ ነው። ሌላው ምቾትን መውደድ ነው። ሰውነታችን ምቾት ይፈልጋል። አሁን በዚህ ቅዝቃዜ እዚህ እንዲህ ቁጭ ከማለት እቤት እሳት አንድዶ ልብሱን ለባብሶ ቢቀመጥ ሰውነታችን ይፈልጋል። ስለዚህ ምቾትን መውደድ አንዱ ወደ ቸልተኝነት የሚወስድ ነው። መሳነፍ ችላ ማለት ለጊዜው ቀላልና ምቹ ነው። ተነስቶ ከመጸለይ ቁጭ ብሎ ማረፍ ይመቻል። ስለዚህ ምቾትን መውደድ አንዱ ቸልተኝነትን የሚያመጣ ነው። ሌላው ዓለምን መውደድ ነው። ዓለምን መውደድ ቀስ በቀስ ዘላለማዊነትን የተመለከቱ ነገሮችን እያፈናቸውና እየጨቆናቸው ሄዳል። በሂደትም ጨርሶ ይገላቸውና እንደ እንስሳት ያለ ኑሮ ይለመዳል። ዓለምን መውደድ በጣም አደገኛ ነው። የምንኖረው በዓለም ነው። ዓለምን መውደድ ግን አይጠቅምም። ሰው ይህን ዓለም ከወደደ ሌላ ዓለም መኖሩን ማሰብ እየተወ ወይም ውስጡ እየቀዘቀዘ ይሄዳል። ሳያስበው በሂደት እንደ እንስሳት ሲመሽ ሲነጋ በመብላት በመጠጣት በስሜት ብቻ የሚመላለስ ይሆናል። እንዲህ ያለው ሁኔታ በጣም ቸልተኛ ያደርጋል። እንዲህ ያለው ስለ እግዚአብሔር ቃል ስለ ንስሐ እንዲህ ያለ ነገር መስማት አይፈልግም። ቢሰማም ቸል ነው የሚለው። ስለዚህ ዓለምን መውደድ በጣም አደገኛ ነው። ቅዱስ ዮሐንስ ዓለምን አትውደዱ ያለው ለዚህ ነው። በቅዳሴ ጊዜ በቅዱስ ዮሐንስ ወይም ጴጥሮስ ወይም ከሰባት መልእክታት አንዱ ከተነበበ በኋላ ወንድሞቼ ሆይ ይህን ዓለም አትውደዱ፣ በዓለም ውስጥ ያለውንም አትውደዱ፣ ዓለሙም ምኞቱም ኃላፊ ነውና ተብሎ ሁልጊዜ እንዲነገረን የተደረገው ለዚህ ነው። ዓለምን በመውደድ ኃጢአት ውስጥ ገብተን ቸልተኛ ሆነን ከእግዚአብሔር ሳናውቀው ተለይተን እንዳንቀር ነው። ሌላው ሞትን መርሳት ነው። ሞትን መርሳት በጣም አደገኛ በሽታ ነው። የሚሞት የሚፈርስ የሚበሰብስ ስጋ ይዞ ሞትን መርሳት በጣም አሳዛኝ ነገር ነው። ግን በተለያየ ምክንያት ሞትን ልንረሳ እንችላለን። ሞት ቢዘገይ የቀረ ይመስላል እንደሚባለው። ስለዚህ ሞትን መርሳት ነው ሌላው ቸልተኛ የሚያደርገው። ሌላው ትዕቢት ነው። ትዕቢት ወይም ፕራይድ የሚባለው ምንም ችግር የለብኝም፣ ምንም አልሆንኩም፣ ምንም
አያስፈልገኝም በጥሩ ሁኔታ ላይ ነው ያለሁት ማለት በጣም አደገኛ ሊሆን ይችላል። ፈሪሳዊው እንደዛ ነበር ሉቃስ 18 ላይ የተጻፈው። እኔ ጥሩ ሁኔታ ላይ ነው ያለሁት፣ አስራት በኩራት አወጣለሁ፣ በሳምንት 2 ቀን እጾማለሁ፣ እንደዚህ ፈሪሳዊ ማነው ቀራጭ አመንዝራ አይደለሁም፣ እንደዚህ ሰው ኃጢአተኛ አይደለሁም፣ ስለዚህ እኔ በጥሩ ሁኔታ ነው ያለሁት ብሎ በራሱ ተማምኖ ነበር። ግን ባዶውን ተመለሰ ነው የተባለው። ስለዚህ በራስ መታበይ እኔ ምን አጠፋሁ፣ ምን ችግር አለብኝ፣ ምን ጎደለኝ ማለት በጣም አደገኛ ነገር ነው። በእውነት ከእግዚአብሔር ጋር የሚኖር ሰው የሚጎድለውን ያውቃል። ሰዎች ሆነን የማይጎድለን ምንም ነገር የለም። እንኳን እኛ መላ ሕይወታቸውን ለእግዚአብሔር የሰጡ በሁል ጊዜ እግዚአብሔርን የሚያመሰግኑና በዚህ ዓለም የሚጋደሉት እንኳን ኃጢአተኞች እንደመሆናቸው ነው የሚያውቁት። አዎ ያለ እግዚአብሔር ቸርነት ማንም ምንም የለውም እና እኛ ግን በኃጢአት ሰጥመን በዓለም ባህር እየዋኘን ምን ችግር አለው፣ ምን ሆንኩ፣ ምን አጠፋሁ፣ እኔ ቄስ አልገደልኩ ንስሐ ግባ የምትሉኝ ማለት ትልቅ የህመም ምልክት ነው። እንደዛ የሚሉ ወገኖቻችን አሉ። ከእግዚአብሔር ተለይተው ስንት ነገር ሲያጠፉ በሀገርም በቤተክርስቲያንም ስንት ጉዳት ሲያደርሱ ኖረው ኧረ እባካችሁ ዕድሜ ለንስሐ ሰጥቷቸዋል ንስሐ ግቡ ሲባሉ በ80 ዓመታቸው እኔ ምን አጠፋሁ፣ ዘመኔን ለሀገር ሰጥቼ ነው የኖርኩት፣ ምን በድያለሁና ንስሐ ልግባ የሚሉ ሰዎች አሉ። ይሄ የመጨረሻ የመታወር ምልክት ነው። እውነት አይናችን ቢበራ አሁን ለምሳሌ ጧት የፀሐይ ጮራ በመስኮት ወይም በሆነ ነገር ሲገባ በጮራው ላይ አቧራዎች ወደ ላይ ወደ ታች ሲሉ ብን ሲሉ እናያቸዋለን። ለምን? የፀሐዩ ጮራ ብርሃኑ ያን አቧራ ብናይ ስለሚያሳየን ነው። የፀሐዩ ብርሃን ከሌለ ግን እነዛ አሉ ግን አይታዩን። እኛም አይናችን በእግዚአብሔር ቃል ሲበራ የኃጢአታችን ብዛት ጥቃቅን ነው የምንለው እንኳን ኃጢአታችን ይታየናል። ሰው ከፀሐይ ብርሃን ሲለይ ያ እንደማይታየው ሰው ከእግዚአብሔር ከተለየ ከቃሉ ከተለየ ግን እንደ ራስ ደጀን ተራራ የገዘፈ እንደ ቋጥኝ የገዘፈ ኃጢአት ኖሮበት አይታየውም፣ አይኑ ታውሯል። ስለዚህ እነዚህ ነገሮች ናቸው ወደ ቸልተኝነት የሚወስዱት። ሁለተኛው የቸልተኝነት መንፈስ ምልክቶች ናቸው። ምንድናቸው ምልክቶቹ? ቸልተኛ ወይም ግዴለሽ ክርስቲያን ምልክቶቹ እንዲህ ያሉ ናቸው። የሚጸለየው ሲመቸው ብቻ ነው። ቸልተኛ ክርስቲያን የሚጸለየው ሲመቸው ነው እንጂ ጊዜ ሰዓት ተመድቦ ስራዬ ብሎ የጸሎት ሰዓት ጠብቆ አይጸልይም። ሲመቸው ይደርሳል ነው። ንስሐን ያዘገያል፣ ወደፊት ይደርሳል በሚል ያልተገደበ ቀጠሮ ያራዝማል። ህሊናውን ስራዬ ብሎ አይመረምርም። እያደረኩት ያለውት ምንድነው? እንዴት ነው ከእግዚአብሔር ጋር ያለኝ ህይወት ብሎ ህሊናውን አይመረምርም። ቅዱሳት መጻሕፍትን ለማንበብ ረሃብና ጥማት የለውም። የእግዚአብሔር ቃል አይርበው። ምክንያቱም የታመመ ሰው አፒታይቱ ይዘጋ የለ እንደዛም ቸልተኛ ሰው የእግዚአብሔር ቃል አይርበውም፣ አይጠማውም። ቢሰማም በመሰልቸት ነው። ገና ትምህርት ሲጀመር መቼ ነው የሚያበቃው ብሎ ማብቂያው ይሰለቸዋል፣ ይቁነጠነጣል። የእግዚአብሔር ቃል ሲጀመር አይመቸውም። ለኃጢአቶቹ ምክንያት ይደረድራል። ቸልተኛ ሰው ይሄን ያደረኩት እንዲህ ስለሆነ ነው ያለ ምክንያት በመደርደር ራሱን ነፃ ለማውጣት ጥፋተኛነት ስሜት እንዳይሰማው ራሱን ለመከላከል ጥረት ያደርጋል። ጀስቲፊኬሽን ያበዛል። እግዚአብሔርን እንዳላሳዝን ሰውንም እንዳላስቀይም ብሎ አይጨነቅም ቸልተኛ ሰው። ተወደዳችሁ የእግዚአብሔር ቤተሰቦች በተቻለ መጠን እግዚአብሔርን እንዳናሳዝን ሰውንም እንዳናስቀይም መሳቀቅ አለብን። የምናገረው ነገር ሰው አስቀይሞ ይሆን ድርጊቴ ሁኔታዬ ብለን ማሰብ አለብን እንደ ሰው። ቸልተኛ ሰው ግን ግዴለሽ እየሆነ ነው የሚሄድ። የራሱ ጉዳይ እኔ ቢመቸው ይመቸው፣ እኔ ምን አገባኝ ምን አስጨነቀኝ የሚል የግዴለሽነት መንፈስ ይጫጫነዋል። ሌላው የቸልተኛ ሰው ምልክት ከሰማያዊ ነገሮች ይልቅ ስለ ምድራዊ ነገሮች አብዝቶ ያወራል፣ ይጨነቃልም። ስለ ቃል እግዚአብሔር ስለመሳሰለው ስለ ዘላለማዊ ሕይወት ሲነሳ ብዙም ደስ አይለውም። አብዛኛውን ጊዜ አጀንዳው ስለ ንግድ፣ ስለ ሥራ፣ ስለመሳሰለው ነው። ይሄ አያስፈልግም እያል አይደለም፣ ያስፈልጋል። በዚህ ዓለም እስካለን ድረስ ለራሳችን ብቻ ሳይሆን ለሌላውም ያስፈልጋል። ክርስቲያን የሚሰራው ለራሱ ብቻ አይደለም፣ ለሌሎች የሥራ ዕድልም ለመክፈት ሌሎችንም ለመርዳት ነው። የክርስትና የሥራ አስተምሮ በጣም ጠንካራና መሰረታዊ ነው። እንደ ካፒታሊዝም ለራስ ጥቅምና ለራስ ትርፍ ብቻ አይደለም፣ ለሌላውም ነው። ለሌላው ነው ኦርቶዶክሳዊነት። ግን ዋና ጉዳዩ ይሄ ብቻ ይሆናል ነው። በቃ ስራ እያለ ሌላውን ነገር ይዘነጋዋል። ራሱንም በስራ ውስጥ
ቢዚ በመሆን ውስጥ ይደብቃል፣ እዛ ውስጥ ራሱን ይሰውራል። ይሄ አደገኛ ነው። ሌላው ቸልተኛ ሰው በአምልኮ ቢሳተፍም ያለ ስሜትና ትጋት እንዲሁ በልማድና በግብር ይውጣ ነው። ሊያስቀድስ ይችላል፣ ሊጸልይ ይችላል፣ ግን በግዴለሽነት እንዳይለይ ምን ሆኖ ነው እንዳይባል የተለየ ነገር ያው ህሊናውም ደግሞ በጣም እንዳይወቅሰው አለው ለማለት ያክል ሊሳተፍ ይችላል። እንዲሁም ስርዓታዊና ሃይማኖታዊ ተግባራትን ከመንፈሳዊ ሕይወት ጋር ያምታታቸዋል። ይሄ ማለት ሪሊጂየስ ሩቲን የሆኑ ነገሮች ከመንፈሳዊ ሕይወት ጋር ማደባለቅ የለብንም። ማለት ለምሳሌ ሰው ቤተክርስቲያን ጠዋት መጥቶ ሊሳለም ይችላል፣ ኪዳን ሊያደርስ ይችላል፣ አንዳንዴ መጥቶ ቃል እግዚአብሔር ሊማር ይችላል፣ አንዳንዴ ሊጸልይ ይችላል። ይሄ ማለት ግን መንፈሳዊ ነን ማለት አይደለም። መንፈሳዊ ተግባርን ከመንፈሳዊነት በሁል ጊዜ ማምታታት የለብንም። መንፈሳዊ ሰው መንፈሳዊ ተግባር አለው። መንፈሳዊ ተግባር ያለው ሰው በሁሉ ግን መንፈሳዊ ላይሆን ይችላል። እንዲሁ ለልማድ ለግብር ይውጣ ከሰው ላለመለየት ሊያደርግ ይችላል። ለምሳሌ ፍልሰታ ስትመጣ ልማዴ ነው እንዴ የዓመት ልማዴንማ አልተውም ብሎ ቤተክርስቲያን መጥቶ ምንጣፍ አንጥፎ ሱባኤ ሊይዝ ይችላል። ይሄ በራሱ ግን መንፈሳዊነት ሊሆንም ላይሆንም ይችላል። እግዚአብሔር በውጫዊ ድርጊቶች የሚታለል አይደለም። ይሄን መዘንጋት የለብንም። እኛ የሆነ ቦታ አንጥፈን ስለከረምን እግዚአብሔር በዚህ የሚታለል አይደለም። ህሊናችንን ነው የሚያየው እግዚአብሔር። ልቡናችንን ነው የሚያየው እግዚአብሔር። የተሰበረ ልቡናን መሻትን ነው እግዚአብሔር የሚያየው እንጂ እኛ እዚህ የሆነ ቦታ መኝታ ስለለወጥን ብቻ እግዚአብሔር እንደተለየ ተአምር አድርጎ ላይቆጥረው ይችላል። ህሊናችንን ነው የሚያየው። ስለዚህ አንዱ የቸልተኝነት ምልክትና አደጋ ተግባራትን፣ ድርጊቶችን ከመንፈሳዊነት ጋር ከእውነተኛ ከእግዚአብሔር ጋር ካለ ጋር ማምታታት ነው። ስለዚህ ሊመክሩት ሲሉ ምን አርግ ነው የምትለኝ? ይሄው አለሁ፣ ኪዳን አደርሳለሁ፣ ቤተክርስቲያን እሄዳለሁ፣ ምን አርግ ነው የምትለኝ? ጾማለሁ፣ ምን አጠፋው ይላል። ለንስሐ አባትም ለመካሪም አስቸጋሪ ነው። እንዲህ ያለው መፍትሄው ራስን ማየት ነው። ስለዚህ እነዚህ ምልክቶች ማስጠንቀቂያ ደወሎች እንጂ ተስፋ እንድንቆርጥ የሚያደርጉ አይደሉም። ይሄን የመሰሉ ምልክቶች ካሉብን የቸልተኝነት መንፈስ ሊኖርብን ስለሚችል ራሳችንን እንድንመለከት እንደ ደወል ልንጠቀማቸው ይገባል ነው። በመጨረሻ ሶስተኛ አንስተን የምንጨርሰው ቸልተኝነትን ለማከም ለመዋጋት ምን እናድርግ ነው። ይህንን በሽታ ይህን ችግር እንዳለብን ካወቅን አንዳችንም ሆነ ሌላችን በአንድም ይሁን በሌላ ሁኔታ ቸልተኝነት በሆነ መንገድ ይኖርብናል እና ምን ብናደርግ ነው የሚሻለው? ለነገ ከማለት ግዴለሽ ከመሆን መንፈሳዊ ነገርን የዘላለማዊትን ነገር ችላ ከማለት ዝም ብሎ ላልተወሰነ ጊዜ ከመቅጠር ከመግፋት ዛሬ እንድንል ዛሬ ከእግዚአብሔር ጋር መኖር አለብኝ የመዳን ቀን አሁን ነው እንድንል ምን እናርግ ነው። አንዱ ለዚህ የሚጠቅመን የኢየሱስ ክርስቶስን ውለታ ማስታወስ ነው። የእግዚአብሔርን ውለታ እናስታውስ። ሰዎች እግዚአብሔርን ከመበደላቸው በፊት ብዙ ጊዜ የሚያደርጉት ውለታውን መርሳት ነው። እስራኤል በምድረ በዳ ሳሉ ሊክዱት ሲሉ ይሄ ከግብጽ ያወጣን ሙሴ ምን እንደሆነ አናውቅም አሉት አሮንን። ከግብጽ ያወጣቸው ሙሴ ነው እንዴ? እግዚአብሔር ነው አይደለም? ሙሴ ተላላኪ ነው። ስለዚህ እግዚአብሔርን ለመካድ ሲፈልጉ ጣዖት ስራ ለማለት ከግብጽ ያወጣን ሙሴ ምን እንደሆነ አናውቅም አላያችሁ? እና እንደዚህ ነው ሰው ሊክድ ሲል የሆነን ሰው ጨርሶ ሊክደው የሆነ ጉዳት ሊያደርስበት ሲል እንደማያውቀው ይሆናል። ውለታውን ጨርሶ ይዘነጋዋል። ስለዚህ እንደዚህ ካለው ነገር እንድንወጣ የእግዚአብሔርን ውለታውን እናስታውስ። ውለታውን ስናስብ ደግሞ የእግዚአብሔር ደግነቱ አባትነቱ ይቀርባል ወደኛ እና የእግዚአብሔርን ውለታ እናስታውስ። በእውነት እግዚአብሔር ከመፍጠር ጀምሮ ያደረገልን ውለታ ሁልጊዜ እናስታውስ። ስለኛ ነው ሰው የሆነው፣ በዚህ ምድር የተመላለሰው ስለኛ ነው። እኛውን ቅዝቃዜው ይሄ ሁኔታ እንኳን እንዴት አይመቸንም። እሱ ግን በመስቀል ላይ ነው የተቸነከረው። ይሄ ቃላት ይገልጸዋል። በእውነት እኔ እንዲህ ስናገረው ይጨንቃል። መቸንከር ወይ ጉድ! በመስቀል ላይ እሱ ምንም ያገኘው ነገር ሳይኖር ስለኛ ፍቅር ብሎ ስለኛ መዳን ብሎ ወደ መቃብር ነው የወረደው። በግብጽ በረሃ ነው ከእናቱ ጋር የተንከራተተው። የግብጽ በረሃ እንኳን በስደት በእውነት እንደ ቱሪስት ሆኖ እንኳን በተለይ በሞቃቱ ጊዜ ኤሲ ባላቸው አውቶቡሶች እንኳን ሲጓዙ ከአውቶቡሱ ሲወጣ ምን ያህል ሙቀቱ ያቃጥላል፣ ይፋጃል። እሱ ግን ከእናቱ ጋር እንዲያ ባለ አስቸጋሪ ሁኔታ ገና በሕፃንነቱ እናቱም ደግሞ ገና 16 17 ዓመት እኛ ቲኔጀር የምንለው በዛ እድሜያ ነው አዝላው በመከራ የተንከራተተችው።
ያው ሙቀቱና በረሃው ብቻ አይደለም። ይደርሱበት ይሆን ከልጄ ይደርሱብን ይሆን ይገሉብኝ ይሆን እያለች እናት ስለ ልጇ የምትጨነቀውን ማወቅ የሚችለው እናት ብቻ ነው በእውነቱ። ይሄን ሁሉ ያደረገው ስለኛ ነው። ይሄ ሁሉ ውለታ ችላ የሚባል ነው ወይ በእውነቱ? ይሄ ሁሉ ውለታ የሚዘነጋ ነው ወይ? እንደ ቀላል የሚታይ ነው ወይ? በእውነት ይሄን ለልቡናችን እናስታውሰው። ይሄ ልቡናውን ያልመለሰው ሰው ምንም ሊመልሰው አይችልም በእውነቱ። ስለዚህ በየቀኑ በተቻለ መጠን ጌታዬ ለኔ ያደረገልኝ እያልን ይሄንን ለልቡናችን እንንገረው። ከዛ ባሻገር ደግሞ እግዚአብሔር ለእያንዳንዳችን ደግሞ የሚያደርግልን አለ። እያንዳንዳችን ከስንት ነው የጠበቀን? ከሕፃንነት ጀምሮ አሁን በየደረስንበት እድሜ እግዚአብሔር ከምናውቀው ከማናውቀው በስንት ነገር ነው የጠበቀን በእውነት። እንደው ከብትን እንደመጠበቅ ያው ከብት ስይ ተብሎ ተመታም ይደረግ ይችላል። እኛን አባት ስለሆነ ሳይመታ እንዴት እያደረገ በእውነት እያንዳንዳችን ከደረስንበት እንዳደረሰን። ይሄ ውለታው የሚዘነጋ ነው። ይሄ ውለታው ችላ የሚባል ነው። ስለዚህ ውለታውን እናስታውስ። ምን ያህል እንደታገሰን እንደረዳን እናስብ በእውነቱ። ይሄ አምላክ ችላ የሚባል አይደለም በእውነቱ። የሰው ውለታ እንኳን ችላ አይባል። ግድ የለሽ በጣም አንገተ ቢስ ነው የሚባል፣ አንገት የለሽ የሚባል አንዳንድ ሰው አለ። ምንም ስለ ሰው ውለታ ግድ የሌለው። እኔ ባደኩበት አካባቢ ከጓደኞቻችን አንዱን አንገት የለሽ የሚባል ነበር። አንገት የለሽ ይሉታል። እኔ አይደለሁም ያልኩት ግን ሲሉት ሰምቻለሁ። ምንድነው ሲባል ምንም ያደረገለትን ሰው ዘወር ብሎ ያይም ይባላል። እንግዲህ ይሄን ያክል አንዳንድ ሰው ይጸናበታል ማለት ነው። እና እንደዚህ መሆን አለብን በእውነቱ። ምንም በቃ እግዚአብሔር ያደረገው ነገር ትዝ የማይለን እንኳን እግዚአብሔር ይሄ ሁሉ ሰው እንኳን የሆነች ነገር ሲያደርግ እግዚአብሔር ይስጥልኝ ማለት ይገባል። በነገራችን ላይ ውለታ መላሽ መሆን አለብን። ሰው ትንሽም ነገር ሲያደርግልን አመሰግናለሁ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብር ማለት አለብን። እኛ ምስጋና አንጠብቅ፣ ለሌላው ግን ማድረግ አለብን፣ ዕውቅና መስጠት አለብን። ምክንያቱም ያ መልካም የሚያደርገው ሰው ያ ነገር ጥሩ እንደሆነ እነዛን ሰዎች ደስ እንዳሰኛቸው ካወቀ ለሌላም ለማድረግ ይበረታታል። አለዛ ያደረገው ነገር ምን ውጤት እንዳመጣ ካላወቀ እንዴ ምን አገባኝ፣ ምናልባት ሳልጠየቅ አድርጌ ወይም ደግሞ ያደረኩት ነገር የማይገባ የሚያሳዝን ሆኖ ይሆን ብሎ ውጤቱን ስለማያውቅ ለቀጣይ መልካም ነገር ላይበረታታ ይችላል። እና ማበረታታትም ነው ይሄ። ምስጋና እንዲሁ ዝም ብሎ ውዳሴ ከንቱ ብቻ አለ። ውዳሴ ከንቱ የሚሆንበት ሌላ ደረጃ አለ። ግን ዕውቅና መስጠት ጥሩ ነው። እና ለሰው እንኳን ድርጊት ዕውቅና መስጠት ተገቢ ከሆነ እግዚአብሔር ደግሞ ላደረገልን እንዴት ይሄን መዘንጋት ይገባናል? እና አንዱ ውለታውን ማስታወስ ነው። ሌላው ሞትን ማሰብ ነው። ከቸልተኝነት የሚያወጣን ሞትን ማሰብ ነው። ይሄ ፍቱን መድኃኒት ነው። አንድን አባት በስንክሳር ላይ ሲጋደል የነበረን አባት ሰይጣን ተገልጦ 50 ዓመት ቀረህ አለው። 50 ዓመት ቀረህ ያለው ለምን ይመስላችኋል? በጣም ብዙ ጊዜ አይደለኝ ማለት ነው ብሎ ተጋድሎውን ቀዝቀዝ በረድ እንዲያደርግ ነበር። እና ያባት ምን አለው? ኦሮ በስማ እኔ 100 ዓመት ምኖር መስሎኝ በጣም ቸልተኛ ሆኛለሁ። የበለጠ 50 ዓመትማ ነገናት ብሎ የበለጠ ተጋድሎውን አበዛበት። እና ያባት ግን የኖረው 70 ዓመት ነው። ሰይጣን እንዳለው ሳይሆን 70 ዓመት ኖሮ ሲጋደል ኖሮ አረፈ። እና ምን ለማለት ነው? ሞትን ማሰብ በጣም ፍቱን መድኃኒት ነው። መጽሐፈ መክብብ ምዕራፍ 12 ቁጥር 1 እና 7 ላይ እንዲህ ይላል፣ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አያሰኝም የምትላቸውም ዓመታት ሳይደርሱ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ። አንደበታችን ተከፍቶ ስጋውን ደሙን መቀበል የማይችልበት ጊዜ ሳይደርስ እንቀበል። አንዳንድ ሰዎች ያሳዝናሉ። በሕይወታቸው ዘመን ቆመው ስጋውን ደሙን ተቀብለው ናኩቶ ለእግዚአብሔር ቅዱሳት ሆነ ሲያነ ቅዱስ የሆነውን ምስጢር ስጋውን ደሙን ተቀበልን ስለተሰጠን እናመሰግናለን ያሉ ማመስገን የሚችሉበትን እድሜ አባክነው በኋላ ደክመው ይመጡና ወይ ቤታቸው ቄሶችን ልካቸው አስቆርቡኝ ይሉና አፋቸው ተዘጋግቶ ያ ስጋና ደም እንዴት ይግባ? አፍ ተከፈት። እዚህ ደረጃ ለምን ደርሳለን ወገኖች? ከዛ በፊት የነበረውን አፋችን በሰላም ሲከፈት ሲዘጋ የነበረውን ጊዜ ለምን እናባክነዋለን? ይመጣል ያ ቀን አይቀርም እንዴ? የማይቀርን ነገር ለምንድን ነው የምንዘነጋው? ጤናችን ነው ግን እውነት በደህናችን ነው። እንዴት ሟች ሰው ሞትን ይዘነጋል? ይሄ የያዝነው ስጋ እኮ የሚሸት የሚተል አይደል እንዴ? ማርታ ብላለች እኮ ወንድሟን የምትወደውን አልዓዛር በአራተኛው ቀን ጌታ ሊያስነሳው ሲል አይተው ጌታ ሆይ 4 ቀን ሆኖታል ከሞተ፣ ስለዚህ ምን ይሆናል አለች። ይሸታል። ወንድሟ ነው ግን ምን ይደረግ? ሰውነት ስጋ ነው አይሸታል። ምን ይደረግም? ወንድም ስለሆነ ስጋ የማይሸት ሊሆን አይችልም። የሚሸት ስጋ ይዘን ሞትን እንረሳለን። እኮ ሲሞት
ከውስጡ ትል የሚያፈራ ስጋ ነው የያዝነው እና ያን ይዘት ሰው ይታበያል። እንደሚታበይ ሰው ያለ የመጨረሻ ቃል ብናገረው ጥሩ ስለማይሆን እንጂ በዛ ልክ ነበር የሚገለጸው። የሚሞት ስጋ ሰው ይዞ ይኮራል። በመልክ በውበት በአለባበስ በአካሄድ ሰው ይኮራል። ይሄ ማለት የመጨረሻ የድንቁርና ጥግ ነው። ሞቱን የማያስብ ሰው እንዲህ ባለ ነገር የሚታበይ ሰው ይሄ የመጨረሻ የድንቁርናው ብቃት perfection of stupidity ነው። በምንም በሌላ መንገድ ሊገለጽ አይችልም። እንዲህ ያለ ስጋ ይዘን የስጋችን ክብሩ ትንሣኤ ስላለው ነው። የስጋችን ክብሩ ሞቶ ፈርሶ በስብሶ ስለማይቀር ብቻ ነው ትንሣኤን በመስኮት እያየን ነው በሰውነታችን የምንጽናናው እንጂ ሰውነታችን ምን የኛ እኮ አይደለም። እስኪ በሕፃንነታችን የነበረን መልክ እኮ አሁን የለንም። ሕፃንነታችን ሌላ ነን፣ በወጣትነት ሌላ ነን፣ በጎልማሳ 10 ጊዜ እኮ ነው የምንሰራው። እስቲ መልካችሁን ወይ ፎቶ ምን ቪዲዮ ያላችሁ የልጅነታችሁ ምናልባት የታላላቆቹ በዛን ዘመን ቪዲዮ ላይ ነው ይችላል ብታዩት እኮ ብዙ አይነት ሰዎች ነን እኮ የተለያየ ሰው እኮ ነው። በ70 ዓመት ያላችሁ አባቶች እንደው ፎቶአችሁ ብላችሁ እስኪ የልጅነታችሁ ነው እናንተን ይመስላል አሁን አጃጅ ሰውነት ባይድ ነው። እና ሞትን ማሰብ በጣም ተገቢ ነው። ሞትን ማሰብ ትልቅ መድኃኒት ነው። እንዲያውም ቅዱስ ዮሐንስ አፈወርቅ የዚህ ዓለም ነገር የሚያጣብቅ ከሆነ ይሄ ወደ እግዚአብሔር መሄድን የምትዘነጋ እና ይሄ የሚፈትን ከሆነ ወደ መቃብር ቦታ ሄድ ይላል ደጋግሞ። እዛ የተቀበሩትን ሐውልታቸውን ተመልከት። ለቅድስት ሥላሴ መሄድ ትችላለህ። እዛ እነንትና የሚባሉት ሁሉ ተቀብረው እዛ ጥርኛ አፈር ናቸው። ብትጠራቸው አይሰሙ። እነዛ ከኛ በላይ ስልጣን ምን ዕውቀት የነበራቸው ሰዎች ናቸው። ግን የሉም። አሁን ወደ የሚያይቀረው ሂደዋል። ከሆነ ጊዜ በኋላ እኛም እንዲሁ ነን። ያው የኛ የት እንደምንቀበር እግዚአብሔር ነው የሚያውቀው። እና ይሄን ማሰብ ሁልጊዜ አስፈላጊ ነው። ቅዱሳት መጻሕፍትን ማንበብ ነው ሌላው። ሁልጊዜ ቅዱሳት መጻሕፍትን እናንብብ፣ አንርሳ። በተቻለ መጠን ቢያንስ የሆነ መጽሐፍ ቅዱስ ክፍል አንብበን የሆነ ትምህርት ሰምተን እንደር። እንደው በየቀኑ እንኳን ባይሆን በ2-3 ቀን ውስጥ ይሄን አንርሳ። እንዲህ ከሆነ ሳናስበው ከእግዚአብሔር ሐሳብ ከዘላለማዊ ሕይወት ሐሳብ እየራቀን እንሄዳለን። በየቀኑ ንስሐ መግባት ነው። ማለትም በየቀኑ ለምናደርገው ነገር ሰልፍ ኦዲት እናርግ። እንደው ቢቻል ማታ ከመኝታ በፊት አጠር ባለች ጊዜ በየቀኑ በዛ ቀን ያደረግነውን መለስ ብለን ራሳችንን እንመልከተው። ምን ተናገርኩ? ማን ጋር ተገናኘሁ? ብለን በእያንዳንዱ ያደረግነውን ምናልባት ሰዎችን ያሳዘነ ለሰዎች የማይመች ነገር ሰርተን አድርገን ተናግረን ከሆነ ይቅርታ መጠየቅ ካለብን በሚቀጥለው ቀን ይቅርታ መጠየቅ፣ እንደው በእኛና በእግዚአብሔር የሚቀርም ከሆነ ይቅርታ መጠየቅ በጣም አስፈላጊ ነው። አለዛ እየተደራረበ ራሳችንን ለውጦ አበላሽቶ ከሆነ ጊዜ በኋላ የማይመለስ ጠባያችን ሊሆን ይችላል። እዛ በኋላ ተወኝ እባክህ በዚህ አትምጣብኝ ልንል ሁሉ እንችላለን። ስለዚህ በየቀኑ ንስሐ መግባት ማለት የግድ በየቀኑ የንስሐ አባት ጋር መሄድ አይደለም። ንስሐ ማለት ልቡናን ወደ እግዚአብሔር መመለስ፣ ከተሳሳተው አረዳድና አኗኗር ወደ እውነተኛው መመለስ ነውና በየቀኑ ድርጊታችንን ሁኔታችንን ሁሉ መፈተሽና ማስተካከል ማለት ነው። ሳያቋርጡ መጸለይ ነው። ሌላው ከቤተክርስቲያን ጋር መጣበቅ ነው። እንደዚህ ቤተክርስቲያን መምጣት። ቤተክርስቲያን ስንመጣ እግዚአብሔር በማን አድሮ ምን እንደሚመክረን ምን እንደሚያስተምረን አናውቅም። መመላለሳችንን አይቶ እግዚአብሔር በልቡናችን የሚያሳድረውን ጸጋ አናውቀውም። እግዚአብሔር ምን አይነት ነገር እንደሚያደርግልን አናውቀውም። ለዚህ ነው በህብረት እንድንድን ያደረገው። አብረን ስንሆን አንዳችን ከሌላችን በሆነ መንገድ እግዚአብሔር ያስተምረናልና ከቤተክርስቲያን ጋር መጣበቅ ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ቸልተኝነት በጣም አደገኛ ኃጢአት ነው። ያለን እየመሰለን እንድንጠፋ የሚያደርግ ነው። መጥፋታችንን ሳናቅ ከጸጋው ከእግዚአብሔር ቸርነት ከፍቅሩ እንዲህ ካለው ነገር ተንሸራተን እንደ ሰነፎቹ ደናግል በመጨረሻ ወደ ጌታችን ደስታ መግባት ከማንችልበት ደረጃ ሊያደርስ የሚችል አደገኛ በሽታ ነው። ስለዚህ እኛም እንደ ክፉ አገልጋይ አንተ ክፉና ሐኬተኛ ባሪያ እንዳንባል የተሰጠንን ታላቅ መዳን ቸል ሳንል እግዚአብሔር በሰጠን ጊዜ ቃሉን እየሰማን እንደዚህ ልቡናችንን በፊቱ እያስመረመርን ኃጢአታችንን ይቅር እንዲለን ለካህን እየተናገርን ለካህን ተነግሮ ንስሐ የሚገባበትን እየተናገርን ንስሐ እየገባን ሕሊናን በማስተካከል
እና እንዲህ ባለው መንገድ የሚስተካከለውን ደግሞ እያስተካከልን በየቀኑ ወደ እግዚአብሔር እየቀረብን ከእርሱ ጋር እንድንኖር ጥፋታችንን አርመን ጉድለቶቻችንን በቸርነቱ ሞልተን ቅዱስ ሥጋውን ክቡር ደሙን ተቀብለን የተቀበልንም ደግሞ በዚህ ጸጋ ጸንተን በቀኙ ከሚያቆማቸው ቡሩካን ወዳጆቼ ከሚላቸው ጋር እንዲቆጥረን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። በዓለ ሱባኤውን ጾመ ሱባኤውን በሰላም አስፈጽሞ ከመቤታችን በዓለ ፍልሰት ያድርሰን። የበረከት የስሬት ሱባኤ ያድርግልን። አሜን።